ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድሰጡ እያልኩ ዛሬም እንግዲህ በአዲስ ነገር ወደ እናንተ ከች ብለናል ማለት ነው። እንግዲህ እንደተለመደው እናንተም ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን እየተጫናችሁ በተዘጋጀላችሁ ወንበር ላይ ቁጭ ቁጭ እያላችሁ የምናቀርበውን ፕሮግራም መስማት ነው ማለት ነው። ለዛሬ ይዣችሁ የመጣሁትኝ ያብና ልዑል ያብና ሄሉ እንዲሁም ሩታና ሄርሜላ ናቸው ማለት ነው። የሩታና የሄርሜላ የዛሬው ጦርነት በቲክታክ ነበረ። እውነት ለመናገር በቪዲዮዋቸው በጣም ፈታ ብያለሁ። በተለይ በሩታ ቪዲዮ ሁላችሁም እንደኔ ዘና ብላችኋል ብዬ አስባለሁ። አንዳንድ ኮሜንቶችንም አይቻለሁ። ስለነሱም ጥቂት ማለት እወዳለሁ ማለት ነው እና አብዛኛው ያው ቲክቶክ ላይ ፎቶ ነው የሚፖስቱት። እንደዚህ እንደ ዩቱብ የሚያሳስቅ ኮሜንት ብዙ የሚጽፉ የሉም ወይ ስድብ ምናምን ነው እና አራስ መሆን ቀረ ወይ? አዎ እኔ በነገራችን ላይ ሩታ አሁን እያደረገችው ላለው ነገር አልደግፋትም። ምክንያቱም አራስ ናት። እኔ በጣም እየገረመኝ ያለው የመጠንከሯ እንደው 9 ወር ሙሉ ሳታርፍ ስለተቀመጠች ይሁን ብርትት ያለችው ፈጣሪ ወቀው እንጂ ብዙ እናቶች ታውቃላችሁ ሲወልዱ ይደክማሉ፣ እረፍት ይፈልጋሉ ምናምን። ግን እሷ ስቲል የወለደች ማግስት 3ኛ ቀን በቃ ተነስታለች ወደ ቪዲዮ ማለት ነው እና ይሄ ነገር ይጎዳሻል። ዛሬ አይታወቅሽም፣ ልጅም ስለሆንሽ የመጀመሪያሽም ስለሆነ አይታወቅሽም። ሰውነትሽን የሚጎዳሽ በኋላ ነው። ጥላም አለው በነገራችን ላይ አራስነት ታውቃላችሁ አይደል? እንደውም እኛ እንኳን አይደለም ይሄ ሁሉ ህዝብ የሚከታተላችሁ ጋር መውጣት ቀርቶ ቤት ውስጥ እንኳን እንግዳ ሲመጣ ከጥላ ከውጭ እንዳይመጣ ተብሎ መጀመሪያ ጓዳ ካለው ሳሎን ተቀምጠው ከቀዘቀዙ በኋላ በርቀት ነው። ለዛውም ጓዳ እንደው በጣም የቅርብ ሰው ከሆነ ነው የሚገባው እንጂ ማንኛውም ሰው አይገባም ዝም ብሎ ማለት ነው። ለልጁም ለእሷም ጥሩ አይደለም እየተባለ እና በጣም ቸኩለሻል ሩታ፣ ሁሉም ነገር ይቅርብሽና ለራስሽ ጊዜ ስጪ ለማለት እወዳለሁኝ ማለት ነው። የሰው ማይን ጥሩ አይደለም ሲጀመር የሰው አፍም እና ሄርሜላ እንግዲህ መጀመሪያ ሩታ ሄርሜላ በሰራችው ቪዲዮ መልስ ሰጠቻት። የሆነ በጣም ርቅቅ ያለ ቪዲዮ ነበረ። በሱ ውሰጁ የሚል መለሰችላት መልስ ማለት ነው እና ሄርሜላ ደግሞ ታዩ ነው ምናምን የሆነ ብቻ እንደ ራፐር የሚያደርገው ዘፈን ነው። አላውቅም እኔ ስለ ዘፈኑ ማምጣትም አልፈልግም እዚህ ጋር ለምን እንዳይዘኝ ኮፒራይት እና በዛ መልክ ተመላለሱ ማለት ነው እና ፍጅቱ በቲክቶክ ተሸጋግሮ ልላችሁ ፈልጌ ነው። ዩቲዩብ ላይ ከጠፉባችሁ የት ገብተው ነው ብላችሁ እንዳትቸገሩ ላላወቃችሁ ላሳወቃችሁ ብዬ ነው። እንዲሁም ደግሞ ቲክቶክ የሌላችሁ ማትጠቀሙ ብዙ እህቶች አላችሁ እና እዛ እንዳሉ ከወዲሁ ማሳወቅ ስላለብኝ ነው። ነገር ግን መልስ መመላለሱ ያው በቲክቶክም በዩቲዩብም እንደቀጠለ ነው። መጨረሻው ምን ይሆናል የሚለውን ነገር እናያለን። ምንም ተባለ ምንም ያው አብርሽ ወደ ትዳሩ መመለሱ አይቀርም ግድ ነው። ግን ማስተካከል አለባችሁ ነገሮችን በሰዓቱ በጊዜ። ቤተሰቦቻችሁም ኦዲየንሶቻችሁም እናንተን በፍቅር ማየት ይፈልጋሉ እና ወደ ሰላም መንገድ ተመለሱ። በጣም ረጅም ወራት ሆኖ የእናንተ በጣም አሰለቸ ሰውን እና ወደ ሰላም ተመለሱ ማለት ነው። መጀመሪያ የራስን ችግር አብርሽ መቅረፍ አለብህ ብዬ ስለማስብ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ ውድ ቤተሰቦቼ። እንግዲህ ምናልባት በተሰራው ቪዲዮ አስታኮ እሱም የሪፖስት ሲያደርግ የለቅሶ ኢሞጂ አድርጎ ነው ሪፖስት ያደረገው የሄርሜላን ቪዲዮ እና እንግዲህ አለቀሰ ማለት ያው አብርሽ ተመልሶ ወደዛ የሚሄድ እድሉ የሰፋ ነው። ምንም እንደምናደርግ አላቅም። ለማንኛውም መጨረሻው እናያለን ውድ ቤተሰቦቼ። ሌላኛው ጉዳይ ደግሞ ሄሉና ያብ ናቸው። እንግዲህ ሄሉና ያብ በዛሬው ዕለት በድጋሚ ተገናኝተዋል። ሄሉ ከአዲሱ ፍቅረኛ ከምትለው ሰው ጋር ሆና ያብን አግኝታው ነበረ። ያብ ደግሞ ታውቃላችሁ ሁሌም እንዳልፈላ ሽሮ ወይም ዘይት እንደሌለው ሽሮ መንተክተክ ነው። ሰውን በትዕግስት ማናገር አይፈልግም። ነገሮች በጣም ብዙ ጊዜ የሚበላሹበትም እንደዚህ ስለሚሆን ነው እና ለማናገር ሞክሮ ከአንድም 2 ቀን እንግዲህ ዝቷል። ምን ያደርጋል የሚለውን ነገር የምናየው ነው የሚሆነው ወደፊት። ምክንያቱም ዛቻ ሲበዛ ታውቃላችሁ ጥሩ እንደማይመጣ ማለት ነው እና
አንዳንድ ኮሜንቶችም ላይ ያየው ነበረ እንዳያሳግትሽ የሚል ነገር እና ሌላው ደግሞ እንዳልክ ተነቅሻታል ብሏል። አይታችሁታል። ዛሬ እንግዲህ በእርግጥ ንቅሳቱ ውሸት ነው። እኛም ማታለል አይቻልም። በደንብ ነው የሚያስታውቀው። ሲቀጥል ደግሞ እውነትም ቢሆን ተገቢ አይደለም። እኔ እንደዚህ አይነቱን ነገር አልመክርም። አብሬ ላለው ሰው እንኳን ልነቀሰው አልችልም፣ እንኳን አይደለም ለተለየው ሰው ማለት ነው። እና ነገሮች በጣም ክብድ ሲሉ ስለሚደብር ትንሽ ቀነስ ብታረገው። ሌላኛው ነገር ደግሞ ለእንዳልክ ለምንድነው ሼር የማታረጊው የሚል ሄሉን ኮሜንት አይቻለሁ። እሱ ሼር አድርጓል እንዴ? እሷን አንዳንድ ጊዜ ፍርደ ገምድል አትሆኑ። ሲቀጥል ደግሞ ምንም ሼር የሚያደራርጋቸው ነገር የለም። የሰው ልጅ እኮ ሼር የሚደራረገው በሀሳብ ሲስማማ ነው አይደለ? እነሱ በሀሳብ ተስማምቶ አይደለም እየሰሩ ያሉት አሁን ማለት ነው። ሄሉም በራሷ ነው እየሰራች ያለችው፣ እንዳልክ ደግሞ በድፍረት ነው በሷ የሚሰራው ማለት ነው። እና ሼር የሚያደራርጋቸው ነገር የለም። ሲቀጥል ደግሞ ሼር ማድረግ ካለበትም እሱ ቢያደርግ ነው የተሻለ የሚሆነው የእሷ። ምክንያቱም የእሱ አካውንት ገና 200 እንኳን ያልገባ አካውንት ነው። ስለዚህ እሱ ሼር ሳያደርግ እሷን ሰው አይደለሽም ማለት ይከብዳል። ሄሉ በጣም ሰው ናት ከልቧ ማለት ነው። ለመናገር አቸኩሉ አንዳንዶቻችሁ ማለት ነው። የሆንክ ጭባ ነገር ነህ። እንደዛ ተዋርዳ ወርዳ አልቅሳ ስለምንህ ከህይወቴ ውጭ ብለህ ብዙ አልካት። አሁን ያምሃል ከያብ ውጭ ወደ ውጭ ያብ በቃ ለትንሽ ጊዜ ተዋት። አንተ የተከበርክ ልጅ ነክ። በእናትሽ ተከበረ ሄሉ። ያብ አንድ ቀን አንቆ ይገልሻል። እንዳልክ ጋር ሂጂ ይላል። አስቡት እንግዲህ አኑት ግማሽ ያብ ወንድሜ ተረጋጋ። ሄለን እናቃታለን። አውቃ ነው። ተስፋ እንዳቆርጥ ወንድ ለጥላት በር እንዳከፍት አንተን ነው ጥላት እየጠበቀ ያለው። ቸኩለህ እንዳትወስን እንዳትሸወድ ይላል። እሰይ ይበልክ። ለምንድን ነው ስገፈትራት ነበር? አሁን ቀንተ ነው። አዎ በነገራችን ላይ ወንድ ልጅ የጣልበትን ሲያነሱበት በጣም ነው የሚወደው። ለዛም ነው ያብ አሁን እንደዚህ እየተተከተከ ያለው። ውድ ቤተሰቦቼ ማለት ነው። ምንም ማድረግ አይቻልም። ያብ ነው አሳልፎ የሚሰጥ። እንዳታስብ ወንድሜ፣ በመጣህበት እግር ተመለስ። ሄሉ ፕሊስ ስለ እንዳልክ የሆነ ነገር በዩ። ዛሬ ደግሞ ተነቅሶሻል። ታደልሽ። በአንቺ ስም የከፈተውን አይተሻል። ምንም አይነት መልስ ሄሉ አሰጥም ለእንዳልክ በቪዲዮ የፈለገ ተአምር አሰጥም ሄሉ ማለት ነው። የምነግራችሁ ነገር ማግኘት ካለባት አግባብ ካለው ምናልባት ሊገናኙ ይችላሉ። ግን በቪዲዮ የፈለገ ተአምር ቢሆን መልስ አሰጥም ከዚህ በኋላ ለሱ ማለት ነው። ይሄንን እኔ አስረግጬ ነግራችኋለሁ። ለሁለታችሁም አኮንም የእንዳልክ ነች እሳ የምትሉ ወረ የምር ተረጁ። ሄሉሻ የምትወጁ ስትከተይ የሚወድሽ እንዳታጭ። ሴት ልጅ የሚወዳት ጋር ስትኖር እንደ ንግስት ያያታል። በጣም አዎ። ያብተዋት ቆፍጠን በል ተዋት፣ ራሷ ትመጣለች። ቆፍጠን በል በሞላ ሴት በእናትሽ ነው እንዴ? ሄሉ አንጄ እንዳልክ ነሽ ይላል እንዳለ። በነገራችን ላይ ማለት ነው ሄሉ ጋር እየመጣችሁ ሄሉ ኦኬ፣ እንዳልክ ጋር ግን እየሄዳችሁ እንዳልክ ያንተና በጣም ብዙ ተስፋ እየሰጣችሁ ልጇም ብዙ ደረጃ እየሄደ ነው። እና ምንም ንቅሳቱ ውሸትም ቢሆን እንኳን ወንድ ልጅ ስለሆነ የሚሰማው ሞራል ይኖራል። እና ሁለተኛ እንትን ባትሉት ማለት የሚጎዳ ነው ይሄ ራሱ። የምትወዱት ከሆነ በራሱ እንዲወስን እድል ብትፈቅዱለት፣ እድል ብትሰጡት ጥሩ ነው። ይሄ እሷ ትወዳለህ አንተ ትወዳታለህ ምናምን የሚባለው ነገር ትንሽ ይከብዳል። መጨረሻውም ጥሩ ባይሆን እንኳን ማለት ነው። እና ለማንኛውም እናያለን። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰቡን ስለተከታተላችሁኝ ከልብ ነው ማመሰግነው። ወዳችኋለሁ። መልካም ጊዜ። ቻው ቻው።